እና ኤርፖርት ድረስ ሄጄ ነው የተቀበልኩልሽ። እስኪ በዙሪያ ብዙ ሰዎች አሉና እነሱ እየጠየቁ ነበር መቀርጸውና እኔ በባህሪ መጠየቅን እፈራለሁ። በቃል ስጦታ አየሁልሜ ሲፈት ሰላም እንዴት ናችሁ የቤቲጂ የዩቲዩብ ተመልካቾች በሙሉ? ዛሬ እንግዲህ ቤቲ ሰርፕራይዝ አላት፣ በጣም ትልቅ ሰርፕራይዝ አላት። አንድ እንግሊዝ የሚኖር አድናቂዋ ነው ነገር ልኮልኝ ነበር ከ4 ቀን በፊት ማለት ነው። እና ይሄንን ለቤቲ አድርስልኝ ምናምን ብሎ አዲስ አበባ ሄጄ ነበረ ከ4 ቀን በፊት ተደዋውለን ተገናኘን። እና ይሄ ለቤቲ የሚሰጥ ዕቃ ነው አድርስልኝ ብሎ ከእንግሊዝ ነው ስጦታው የተላከላት እና ኤርፖርት ድረስ ሄጄ ነው የተቀበልኩት። እና ዛሬ ቤቲጂን ሰርፕራይዝ እናደርጋታለን። ምን እንደሆነ አነግራችሁም፣ ብቻ ያው አሳውቃችኋለሁ። ትንሽ ጠብቅ ተዋንና እሱም ሲኖር ያምራል ለማለት ፈልጌ ነው። እኔ ብቻዬ ሳይሆን ጓደኛዋም ሲኖር ያምራል። ደውልለትና የሷን ጓደኛ አንድ ላይ እንሰጠዋለን። እንግዲህ የቤቲ ቤተሰቦች ዛሬ ትልቅ ሰርፕራይዝ ነው ያላት። እስቲ ልደውልለት። ሄሎ፣ ሰላም ነው? እንዴት ነህ? አለሁልሽ አባቴ። አንድ ፈልጌሽ ነበር ለጓደኛሽ ለቤቲጂ። አዎ በሰላም ነው። የሆነ ስጦታ ነበረ አብረን እንድንሰጣት ፈልጌ ነበር። እዚህ ታይም ካፌ አካባቢ ነው ያለሁት። ከጀርባ መተን አብረን እንድንሰጣት ስለፈለኩ ነው። አንተም ስትኖር ያምራል ብዬ። እሺ በቃ ፈጠና አድርጊው። ከች እዛ እጠብቅሻለሁ። ሰው የለም። ማኪያቶ ውስጥ አንድ ማኪያቶ አምጪ። እንግዲህ እስቲ ምን እንደሆነ ከባድ። እንዴት ነሽ? አማን ነሽ? ሁሉ አማን? ሁሉ አማን ፒስ። ከየት እየመጣሽ ነው? እዚህ ከስራ ቦታ ነው። ከስራ እየመጣ ነው። ላውጨል በቃ እስቲ እዚች ጋር ምን አዘን? ኧረ ምንም ማኪያቶ ነገር አዝዣለሁ። እና እንዴት ነው? ሁሉ አማን አለን? እግዚአብሔር ይመስገን። እንግዲህ ዛሬ ለጓደኛ ማን ቪዲዮ ላይ ነህ? በይው ያው አሪፍ ስጦታ ይዘላንት እንቀርባለን ብዬ ነው ለቤቲ ለጓደኛ። አንድ ውጪ የሚኖር ጓደኛ አይደለ? ያው አድናቂዋ ነው። የሆነ ዕቃ ገዝቶላት ከ4 ቀን በፊት አዲስ አበባ ሄጄ ነበረ እና ስጦታው ወደ ኢትዮጵያ በሚመጣ ሰው ነው የተላከው። እኔ ተደውሎልኝ ናና ተቀበል ኤርፖርት ላይ ምናምን ተብዬ ኤርፖርት ላይ ሄጄ ተቀብዬላታለሁ ስጦታውን ማለት ነው። ለሱ ማምጭለት ቀደም ብዬ ስላዘዝኩ ነው። ይቅርታ ችግር የለም። እና ከ4 ቀን በፊት ተቀብዬላታለሁ። ዕቃውን ግን አልሰጠዋትም እስካሁን። ዛሬ 5ኛ ቀኑ አስቆጥሯል። ካንተ ጋር ያምራል ብዬ ነው ስጦታው ማለት ነው። በአንተም ኖረ ሲሰጣት ይበልጥ ደስ ይላታል ብዬ ነው። ስጦታው አብረን ነው የምናየው ከሷ ጋር ታየዋለህ። እና ያ እንግሊዝ ያለ ሰው ነው የላከላት። ብቻ ያው እኔ ኤርፖርት ሄጄ በዛው አዲስ አበባ ስለነበርኩ ተቀብዬላት መጥቻለሁ። ኧረ በጣም አሪፍ ነው። በጣም አሪፍ ደስ እንደሚላት እርግጠኛ ነኝ። ደከም ካሰሙኑ በጣም አይ ትንሽ ሲራም ስለነበረ ከሲስተር ጋር የሆነ የምንሰራቸው ስራዎች ስለነበሩ ኧረ በጣም ይመቻሉ። እሷ ደግሞ እንደዚህ አይነት ነገር ትወዳለች ታውቃለህ አይደለ? በጣም ስጦታ ነገር ትወዳለች። በጣም ደስ እንደሚላት እርግጠኛ ነኝ። እኔ በጣም ሲበዛ ደስ ይላታል። ሰሞኑ ደባብሯት ነበር ደግሞ ምን በሰላም በማርኬ ጉዳይ ነው ይደብራታል። እሱ ሲከፋ ይከፋት ይለ በሰላም ማርኬ ምን እሱ ሲደብረው ይደብራታል። ኦኬ በባለፈው በተከሰተው ነገር እና ደብሯታል። በጣም ትንሽ ፈታ ለማለት እየሞከረች ነው። አሁን ደግሞ ይሄን ስትል ትንሽ ይበልጥ ትዝናናለች፣ ፈታ ትላለች፣ ሀሳቡን ትረሳዋለች። በቃ እንግዲህ እስቲ አብረን እንሰጣታለን። እና ደውለላታል። እሷ አልደወልኩላትም። ባንተ ያምራል። እስቲ ደውልላትና ደውለላት እዚህ ታይም ካፌ እንዳለ ንገራትና ሰርፕራይዝ አለሽ እንደውም እንዳትላት እንደዛ ኖርማል ካንተ ጋር ሆናችሁ ብቻ ነገር። አዎ በቃ ነይ አንዴ ተፈልገሽ ነው ብቻ እንበላት። እሺ እዚህ ደግሞ ስራ ቦታ ጥሩ ነው ትመጣለች። ተጠምቼ ነበር ቡና መሰለኝ።
ዘሪው ቆየ። አይ ካንተ ቀደም ብዬ ስላዘዝኩት ነው እኔ ቀደም ብሎ የመጣው። አው እያየው አይደል? ጠራለህ? ቤትዋ ደህና ነሽ? ሰላም ነው? እናንተ ደህና ነህ? አለን እግዚአብሔር ይመስገን። ስለ አሪፍ ነው። ቆንጆ ነው እግዚአብሔር ይመስገን። ምን ምሳ በላሽ? ልበላ ነው ግን ትንሽ ደካክሞኝ ስራ ቢዚ ነበር። ነው እንዴ? እዛው አንቺ አካባቢ ቡራ ካልጋበዝኳት እያለ ነው። ብሩኬ ካልጋበዝኳት እያለ ነው። በጣም አመሰግናለሁ። ልበላ ነው ግን። አዎ እሺ ትመጪያለሽ? አስቸኳይ ነው እኮ አሁን ምሳ አዘናል ልንበላ ነው። ቶሎ በይ ነይ። እሺ መጣሁ። የት ናችሁ? ታይም ካፌ ላይኛው ላይ ነን። ላይኛው ላይ እሺ መጣሁ። ቶሎ በይ እንዳያመልጥሽ። ስትመጪ ምን እናይሻለን እኮ እና እንዴት ነው ጠፍተሃል ደግሞ አንተ? ምንድሽ ነው በዚህ ሰሞን እየተገናኘን አይደለም? ስራው ያስጠፋል። በእናትህ ስራው ያስጠፋል አይደለ? አዎ እኛ በራሪ ስራ ነው የምንሰራው ታውቃለህ። ኦኬ ያየናት መሰለኝ። ቤቲ ያው ነች ጥራት እስቲ ያችሁት ነች አስና ያችሁት ቤቲ ነይ በሱ አይደለም በዛ ጋር ግቢ በዛ ጋር ምግቡ ቆይቷል ትላለች። ቤቲጂ ቤቲዋ እንዴት ነሽልን? አማንሻ ሁሉ አማን ቪዲዮውን ሶስተኛ ማኪያቶ ልናዘ ነው። አጠጭም መሰለኝ። በቃ እሺ ምግቡ እየደረሰ ነው። ይመጣል። በቃ የሆነ ምግብ አዘናል እየደረሰ ነው። እንዴት ነሽ? ሰላም ነው እና ምን ይሄ ነው ደብሮሻል ምናምን እያለን እያወራኝ ነበር። ደግሞ ካሜራ ይዛቸው ምንድን ነው እኛ በካሜራ እየተቀረጽን ምግብ መብላት የለብንም? አይ ምንድን ነው የሰው ልጅ እኮ በክፉም በደጉም ይገናኛል። በቃ ዛሬ ደብሯታል ምናምን ሲለኝ በቃ እስቲ እንጥራትና እስቲ መጣጣች አረጣች ጥራትና የሆነ ነገር አለ እስቲ እናወራለን። አንዳንድ ነገር ቤተሰብ ነን። ያክስቲ ልጅ እንዴት ይደብራታል ምናምን ብዬ በጓደኛሽ በኩል እና የሆነ ነገር ብዬው ነው የመጣው። እሱም እና አንቺም የሆነ ነገር አለሽ በመሃል እና ደስ የሚል ነገር ነው። አሪፍ ነገር ነው በቃ። እና እስቲ ገምቺ ምን አለ ብለሽ ታስቢያለሽ? እስቲ ለምን እንደጠራንሽ ገምቺ እስቲ እኔ እና እሱ እንዴት ተገናኝተው ምሳሌ ይሆንሻል? እና ምን አለ መሰለሽ ቤቲ ያው እስቲ ንገራት እስቲ ዝም ብለህ ሁለታችሁ ልትገናኙ ቻላችሁ። ያላገናኘው አየሽ እኛ ወንዶች ስንሆን ማለት ነው በቃ እኛ የምንገናኝበት የሆነ ሰፊ አድማስ አለ ታውቂያለሽ። በትክክል በራሽ ቤቲ ግን በተረፈ ደህና ናችሁ? ደህና ነን እግዚአብሔር ይመስገን። ምግብ ልበላስ ይደውላችሁት እና ምግቡ እኛ ራሱ ቆየብን እኮ የምር በጣም ነው የቆየ ምግቡ ቆየ ይመጣል እና እዚህ ምግባቸው በጥራት ስለሚሰሩ ትንሽ ይቆያል ምግባቸው። ትንሽ ቢዚ ሆኜ ነበረ ግን አይደለም እኔ እኮ ትንሽ ማለት ነው ሰሞኑ ልክ አልነበረም። ትክክል ግን በምክንያት መናገር አልፈልግም። ቀደም ብሎ እሱም ተናግሮታል የተከሽበት ምክንያት። አይ ማለት እሱ ብዙ ጊዜ ከኔ ጋር ስለሚል ብዙ ነገር ስለሚያውቅ እንጂ አይ ልክ ነሽ። ነገሮችን እኔ ብቻዬን እንትን ማለት የሚፈልግ ሰው ነኝ። ግን ያ ነገር እንደሚጎዳ አውቃለሁ። ብቻ የሆነ ስጦታ ነገር አንድ እንግሊዝ ሀገር የሚኖር አድናቂሽ ነው እና ስሙም እያሱ ይባላል። አድናቂሽ ነው። በጣም የሚያደንቅሽ ዩቲዩብሽን የሚከታተል ነው እና በቤተሰቦቹ በሚስቱ መካከል በሱ መካከል እና ማታ በቃ ሁላ አንቺ የምትለቂውን ቪዲዮ ከሚስቱ ከልጆቹ ጋር ቁጭ ብለው ነው የሚመለከቱሽ ማለት ነው። እና አድናቂሽ ነው። እንግሊዝ ሀገር የሚኖር ነው። ስሙም ያው ቀደም ብዬ ተናግሬዋለሁ።
የሆነ ቃል ልኮልሽ ነበረ ወደ ኢትዮጵያ በሚመጣ ሰው ከባለቤቱ ጋር ገዝቶ ይሄንን እቃ ለቤቲ አድርስልኝ ከኔ ጋር ስልክ ተደዋውሎ እኔን ሰስፔንስ አታርጉኝ። አናደርግሽም። ያው አስጨርሽኝ። ቆይ የምር ቆይ እኔ ምንም አላውቅም። ከእሷ ጋር ሰርፕራይዝ አደረጋችሁ። እሱማ አያውቅም። ያው እኔ ስለቀው ምንም አላውቅም። እሱማ አያውቅም። ግን ብቻ አድናቂሽ ነው በቃ በአጠቃላይ። አይ በጣም አመሰግናለሁ። እና ከነባለ ቤቱ ጭምር ማመስገንም ያለብሽ ከነባለ ቤቱ ጭምር ከነ ልጆቹ ጭምር እና ምሰሪያቸውን ቪዲዮዎች ይከታተላል በጣም ከባለቤቱ ጋር። አሁን ማለት ነው ምግቡ ራሱ ይቅርብኝ። ፎቶው ይወጣል እና ሰስፔንስ አታርጉኝ። ጓጓኝ። ችግር የለውም። እኔ ራሱ ሰስፔንስ ሆንኩኝ እኮ። ስጦታውም የተላከልሽ ከ4 ቀን በፊት ነበር። እኔ ያው በስራ ምክንያት ስላልተመቸኝ ያው እኔ አልተመቸኝም። ዛሬ ነው ተመቻችቶልኝ ቦታ ምናምን ነገር ቦታ ትይዤ ዛሬ ነው ሁለታችሁንም አግኝቻችሁ ያው ፍሪ ሆኜ ደውዬላችሁ ስጦታውን ልሰጣት ያሰብኩት ማለት ነውና ስጦታው እኔ ራሴ በቃ አላየሁትም ማለት ትችያለሽ። አብረን ትከፍቺዋለሽ። እዚሁ ፊት ለፊታችን ይዞ መሄድ አይቻልም እና ይከፈት ገና ሳይዝ ኧረ በእናትህ በቃ እና ስጦታውን ሰስፔንስ አደረገን። ቡራ ኧረ ምንድን ነው? አያረጋጉ። ዝም ብሎ እኮ አይሰጥም። ነፍስ አለው። ዝም ብሎ አይሰጥም። ኧረ ቢልሽ እኔ እንዳይሮጥ ነፍስ ካለው አይ እንዴ ኧረ ቡራ ዝም ብሎ ይሰጣል እንዴ ስጦታ? እና በቃ እንደዚህ አውርተን ብቻ በቃ አሪፍ ስጦታ ነው የሰጠሽ እኮ። ስጦታ ይሰጠኝ ቤተሰብ እንዴ። ስጦታዋ እንግዲህ መጥቷል። ቆይ እኔ ቀድሜ አይኗን ጨፍናት። የምር አይንሽን ጨፍኝ። እሺ ቆይ እኔ ሊየው መጀመሪያ ምንድነው ብለህ ታስባለህ? እስቲ ገምት። እንደዚህ አንተ የገመትኩት ብቻ እንዳይሆን ሽቶ ነው እንዳትል ብቻ። ወይኔ ሽቶም አይደለም። እና አሪፍ ስጦታ ተልኮልሻል ቤትዬ። ይኸው ወንድሜ እንግሊዝ ሀገር የምትኖረው ወንድሜ የቤቲ አድናቂ ይኸው ስጦታህን በክብር አይንሽን ክፈቺ። አይንሽን ክፈቺ ቆሚ። እና ወንድሜ ይሄንን ቪዲዮ እንደምታየው እርግጠኛ ነኝ። ይኸው በትዕዛዝ መሰረት የላከውን ስጦታ ይኸው ለአድናቂ ይኸው በክብር ሰጥቼልሃለሁ። ስጦታው ይከፈታል። ምን እንደሆነ አላወቅኩም። እኔም የላከላትን ስጦታ እስቲ ከመክፈትሽ በፊት ግን ማለት ነው ከመክፈትሽ በፊት የምትይው ነገር አለ? ኧረ ቡራውን አይ ከመክፈቷ በፊት የምትይው ነገር አለ? ኧረ እኔ ላይ ጓጓሁኝ። በጣም አመሰግናለሁ ስለምታዩ ስለምትመለከቱኝ። ስጦታውን እሺ ክፈችው። መጀመሪያ ስጦታውን ክፈችው። አዎ ክፈችው። ያሳሳል ከፈች። ኧረ ክፈችው። አታባቢ ወይኔ ክፈችው። እና ኤርፖርት ድረስ ሄጄ ነው የተቀበልኩልሽ። ዋው ወደ ፊት ለፊት አድርጋ አሳያችሁ። ወይኔ እኔ አላምንም። ቆይ እዚህ ላይ አድርገሽ እና ወንድሜ አልቀመጥም፣ እውነት አልቀመጥም። የምር በጣም ነው ሰርፕራይዝ። እና ፎን 13 ፕሮ ማክስ ነው የተላከላት ከእንግሊዝ ሀገር። እና ያው ወንድሜ በጣም ደስ እንዳለሽ። እስቲ ይበራል አብሪው። እስቲ እንደሚበራ እስቲ አይ አልተከፈተም። እስቲ አብሪው። አዲስ ነው። እስቲ አብሪው። አይፎን 13 ፕሮ ማክስ ነው የላከላት። ክብር ይስፋ። የምር የለኝም ገብርኤልን እና በጣም አመሰግናለሁ። የምር ግን ከዛ በፊት ማለት ነው አሁን ይሄ ስልክ ላሰበው ወንድሜ እኔ ማርያም በጣም ምስጋና አቅርቡለት። የምር ላመሰግነው ፈልጋለሁ። ምስጋና አቅርቡለት። አሁን ይላ ቪዲዮ ስትቀርጽ ምናምን ነገር ቤቲ በቃ ለኔም ነፃነትም ሁሉም ማለት ነው ነይ በእኛ ስልክ ውሰጂና ቅረጪ፣ ነይ በእኛ ስልክ ችግር የለውም በእኛ ስልክ ስሪ ይሏታል ማለት ነው። እሷ ግን ትፈራለች። በቃ ወይኔ ያስቸገርኳቸው እያለች የምር ማመን አቅቶኛል። በጣም ነው ደስ ያለኝ። በጣም አመሰግናለሁ። በጣም ነው ማካም ምግባችንም መጣ እያወራሽ ሌላ ሰርፕራይዝ አይፎን 13 ፕሮ ማክስ እና በጣም አመሰግናለሁ። በደንብ አመስግኙ። የምር ከነ ባለቤቱ ጭምር
ከነ ልጆች ከነ ባለቤት በጣም አመሰግናለሁ። እውነት ክብርት ይስጥልኝ፣ ፈጣሪ ይስጥልኝ። ለኔ እንደዚህ እንዳሰብኩ ፈጣሪ ያስብልኝ። ምንም ቃላት የለኝም። በጣም ነው ደስ ያለኝ ማለት በጣም ተቸግሬ ነበረ። ዙሪያ ብዙ ሰዎች አሉና እነሱ እየጠየቁ ነበር መቀርጸውና እኔ በባህሪ መጠየቅን እፈራለሁ። ብዙም ይጨንቀኛል። ገብርኤልን ያቃሉ አልቃሻዋ ብሎ ነው ራሱ የላከልኝ ሲደውልልኝ ያቺ አልቃሻ ቤቲ ብሎ ነው የነገረኝ እና አመሰግናለሁ። በጣም አከብረሃለሁ። ፈጣሪ ይስጥልኝ። እውነት ቃላት የለኝም። እኔም በሷ ስም አመሰግናለሁ። እውነት አንተ ስለተለዋለህ እውነት አይደለም ቡራኒ በጣም ነው እኔ ራሱ የለ በጣም ነው ሰርፕራይዝ የሆንኩት በዚህ ጉዳይ ማለት ነው። አንተም እዛ ድረስ ሄደህ ስላመጣ ስለተባበርክ እናመሰግናለን ወንድሜ። ከነ ልጆች ከነ ባለቤት እግዚአብሔር ይባርክ። እውነት በያለበት ፈጣሪ ይባርክ እና ኧረ በእናትህ አላለቀሰችም ዛሬ አላለቀሰችም። አይ የደስታ ነው የምር በጣም ይመችሽ እና ማለት የለኝም ቃሽን የሚያጂ ከእንግዲህ መቸገር ቀረ። ኧረ ይመችሽ ከዛሬ በኋላ ቪዲዮ መስራት እና ቶሎ ነው ቪዲዮ ሰራላችሁ። ቤተሰብ አመሰግናለሁ። ወዳችኋለሁ። ባይ ባይ